የተሰናከለ ትምርት ይዘው ሲመጡ ግላዊ ሐሳብ ነው ሳይበረዝ እኛ ጋር ለመድረሱ ምክንያት አንዱ ምንድነው የመጀመሪያው እስከ ሁለተኛው መቶ ክፍለ ዘመን ድረስ መጽሐፍ ቅዱስ እንዳልተሰበሰበ ትውፊት መጽሐፍ ቅዱስን ያገኘንበት መንገድ ነው በዚህ መጽሐፍ ያልተጻፈ ሌላም ተአምር ነገራቸው የብሉይ ኪዳን መጽሐፍ ስለ ጌታችን ትንቢት የተነገሩበትን ስናይ ናዝራዊ ይባላል የሚል ቃል በቃል አልተገኘም ከመጽሐፍ ቅዱስ በፊት የክርስቶስን ትምርት ተጠብቃለች ሐዋርያት ሁሉንም ነገር አልጻፉልንም እንዲያውም የበለጠውን ያስተማሩን በቃልና በማሳየት ነው የቤተክርስቲያን ትምርቶችን ከያዙ መጽሐፍቶች መካከል አንደኛው ይሄ ነው እኛ ከአባቶቻችን የተቀበልነው ለልጆቻችን ምናወርሰው ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል ያውደ መጽሐፍት ዝግጅታችን ጀምሯል በዛሬው ያውደ መጽሐፍት ዝግጅታችን ዳሰሳ እየተደረገ ወደ እናንተ የሚደርሰው መጽሐፍ ቤተክርስቲያንህን እወቅ የተሰኘውና በማህበረ ቅዱሳን ትምርት ክፍል የተዘጋጀ መጽሐፍ ይሆናል ይህ መጽሐፍ የመጀመሪያው ህትመቱ 1988 አካባቢ ታተመና ለሁለተኛ ጊዜ 1992 ታትሞ ለአንባቢያን የደረሰ መጽሐፍ ነው እንግዲህ በውስጡ የቤተክርስቲያን ታሪክ የሐዋርያት ትምህርትና ትውፊት አጠቃላይ የቤተክርስቲያን መሰረታዊ ጉዳዮች የያዘና ብዙ የምናተርፍበት መጽሐፍ ነው ወደ እናንተ የሚደርስ ይሆናል እንደተለመደው በዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል እንግዳችን እንኳን ደህና መጣ መልካም እንግዲህ ዲያቆን ናታን እንኳን በደህና መጣ ለልወዳለው እንግዲህ ከዚህ ቀደም በሌላ መጽሐፍ እዚህ ተገኝተ በጥሩ ሁኔታ የአባቶቻችን ትምርት በተለይ የነሄሬኒዮስ ትምርትን የያዙት መጽሐፍት ከአይሁድ መጽሐፍት ጋር የተቆነጸሉትን እሱ ግን ጥንት የነበረው መጽሐፍ ጭምር አብራርተህ እዚህ በጥሩ ሁኔታ አቅርበናል ዛሬም በዚህ መጽሐፍ ላይ የያዙት ነጥቦች በጥሩ ሁኔታ ለተመልካቾቻችን ታደርሳለህ ብዬ ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ እስቲ እንደው መጽሐፉ ወደ ውስጠኛው ክፍሎች ከመግባታችን በፊት ስለተጻፈበት ዓላማ ብሎት የሚገባው ሐሳብ አለና እንዳጠቃላይ አዘገጃጀቱ ላይ አስመልክተን ከዚህ ብንጀምር መልካም እሺ እንግዲህ መጽሐፉ ቆየት ካሉ መጽሐፍቶች ውስጥ የሚጠቀስ ነው በተለይም ደግሞ እንደ ማህበር አንድ መወጣት ያለበት ነገር ተወጥቷል ብዬ አስባለሁ እሱ ምንድነው ቤተክርስቲያንን ማወቅ ያስፈልጋል በተለይ በዚህ ትውልድ ቤተክርስቲያንን ካላወቅናት የቤተክርስቲያን አስተምሮዋን ዶግማዋን ቀኖናዋን ለይተን ካላወቅን ብዙ ምንሰጣቸው መንገዶች ይኖራሉ እና በቆሙ ራሱ ቤተክርስቲያን የሚለውን ነገር ብንተነትነው አባቶቻችን በሁለት ይከፍሉታል ይሄ ቃላዊና ሚስጥራዊ ፍች ብለው እና ቤተክርስቲያን የሚለው ቃላዊ ፍቹ ራሱ አንዱ ምንድነው ለምሳሌ ቤተክርስቲያን የሚለውን የክርስቲያን ወገኖች ወይም ደግሞ ህብረት በሚል ይተረጎማል ያ የተቀደሰው ህብረት ነው ከዛ በተጨማሪ ደግሞ የሚታየው ህንጻ ቤተክርስቲያን ይባላል ያ ህንጻ ቤተክርስቲያን ሚስጥራት ምን ፈጽምበት ስርዓት አምልኮ ምን ፈጽምበት የክርስቲያኖች ቤት ነው በሌላ በኩል ደግሞ ቤተክርስቲያን ራሳችንኛ ራሱ ቤተክርስቲያን ነን አንተሙ ታቦቱ ለመንፈስ ቅዱስ ይለናል ቅዱስ ጳውሎስና እኛ የመንፈስ ቅዱስ ታቦቶች ነን እኛ ራሱ ቤተክርስቲያን ተብለን እንጠራለን ከዛ ባለፈ ቤተክርስቲያን ምስጢራዊ ፍቹ ራሱ ምንድነው ድል የነሳችውና ድል የምትነሷ ቤተክርስቲያን ህብረት ነው ወይም ደግሞ ቪክቶሪያልና ሚሊታንት ቸርች የምንላት የሁለቱ ህብረት ነው ወይም ደግሞ ድል የነሱ በሰማይ ያሉ ቅዱሳንና ድል የምትነሳ ቤተክርስቲያን በምድር ያለን የኛ የክርስቲያኖች ህብረት ነው በዚህ መካከል ያለው ህብረት ቅዱሳን ሰዎች ያሉበት ቅዱሳን መላእክት ያሉበት ከዛ ደግሞ እግዚአብሔር ራሱ ያለበት ህብረት ነው ስለዚህ ቤተክርስቲያን ይሄን ያቀፈች ህብረት ናት ስለዚህ ስለ ቤተክርስቲያን የምናውቀው ቤተክርስቲያንን ወቅ ስንባል የምናውቀው ስለዚህ ህብረት ነው በተለይም ደግሞ የቤተክርስቲያንን ወቅታ መጽሐፍ ከሚያነሳቸው ነገሮች አንዱ መሰረታዊ ነጥቡ ምንድነው ይሄን ህብረት ስላደመቁት ቅዱሳን ሰዎች የሚያነሳ መጽሐፍ ነው ስለዚህ ይሄን ህብረት ስላደመቁት ቅዱሳን ሰዎች ያነሳ ደግሞ ህብረቱ የመጣበትን ትውፊታዊ ነገር ከትውልድ ወደ ትውልድ ሳይቋረጥ እኛ ጋር እንዴት እንደደረሰ የሚያመላክት እንዴት እንደደረሰን የሚነግረን ትውፊት አለና ስለ ትውፊት ምንነት ያነሳል ከዛ ባለፈ ደግሞ ህብረቱን ስላደመቁት ሰዎች በተለይም ደግሞ በጌታችን በክርስቶስ ደም ቤተክርስቲያን ከተመሰረተችበት ጀምሮ ያሉ ቅዱሳን ሐዋርያት በእነሱ እግር ስር የተተኩ 72ቱ ቅዱሳን አርድእት ከዛም ቅዱሳን አንስትም ቢሆን ትንሽ በመጠኑም ተዳስሶበታል ጠቅለል ሲደረግ መጽሐፉ የህብረቱን ስላደመቁት ሰዎች በመጠኑ ግንዛቤ መልካም
እናንተም ክቡራን ተመልካቾቻችን ከኛ ጋር ስትቆዩ ታዲያ ቤተክርስቲያንን ስናውቃት ይህች ቤተክርስቲያን ማን ናት? ሐዋርያት እንዴት አመጧት? ትውፊት የሚባለው ሐሳብ እንዴት ተገለጸ? ራሱ መጽሐፍ ቅዱስ እንዴት ደረሰን? መጽሐፍ ቅዱስ ላይ ያሉና በትውፊት ሐዋርያት የገለጿቸው በወንጌል የሌሉ ነገር ግን አስቀድሞ በቃል ያሉ ቤተክርስቲያን የምትባለው በተለይም ከምዕራባዊ አስተምህሮ በወጣና ከክርስቶስ ወደ ሐዋርያት የዘለቀው ትምህርት በቅብብሎሽ የመጣውን እውነት በዚህ መጽሐፍ ላይ ተከትቦ ይገኛል። በዝርዝር ወደ እናንተ እናደርሳለን። አሁንም ቆይታችሁ ከኛ ጋር ይሁን። መልካም እንግዲህ ያው እንደተጠቀስከው ነው በስፋት ቤተክርስቲያን የምትባለዋ ምንድናት እወቅ ሲባል አንድ ሰው እንዳልከው ቤተክርስቲያኑን ካላወቀ ስለ ቤተክርስቲያን ሊገልጽ ሊያስተምር ሊከራከርና ሊያጸና አይችልም ራሱም ሊጸና አይችልምና ይህች ቤተክርስቲያን የምትባሏን በዝርዝር ካስቀመጡት መጻሕፍቶች ደግሞ መካከል አንደኛው ይሄ ነው። ከዚህ ላይ ስንነሳ ያው ብዙ ጊዜ በዘመናችንም ያሉት አንዳንድ መናፍቆች ሲነሱ አንዱ የመናፍቃን ክንፍ የተሰበረበትና መጽሐፍ ቅዱስን ራሱ ከሚለው ውጪ ነው የምትሉት ብለው የሚናገሩ ሰዎችን አፍ የሚያስይዝ በማስረጃ በአመክንዮ ከተገለጹት ወይም ደግሞ የቤተክርስቲያን ትምህርቶችን ከያዙ መጻሕፍቶች መካከል አንደኛው ይሄ ነው። ይሄንን ካልኩ ትውፊትን በስፋት ዘርዝሮ ይገባልና ምዕራፍ 1 ላይ እንደው ስለ ትውፊት ያሉትን ለየት ባለ ሁኔታ ይገለጻቸው። ትውፊት ብሎ ሲያመጣ ትውፊት ለቤተክርስቲያን ምንድነው የሚሉትን በጣም ሰፋ ያለ ዘርዘር ያሉ ሐሳቦች አሉና እዛ ላይ ያሉት ሐሳቦች ብትዘረዝራቸው። ከትውፊት እንግዲህ ቃላዊ ፍቹ ራሱ ስንነሳ ከትውልድ ወደ ትውልድ ሳይቋረጥ የሚተላለፍ የተቀደሰ ትውፊት ነው። የተቀደሰ ክርስቲያናዊ አስተምህሮ ነውና ትውፊት ለቤተክርስቲያን እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ እሱ ነው። እንዲሁም በቅዳሴያችን ካህኑ ንፍቁ ካህን ወንጌል ከመነበቡ በፊት ከስራዩ ካህን የተቀበለውን ወንጌል ዘወፈይን ያወፈይኩ ይለዋልና የሰጠኝን ሰጠው እንደማለት ነው። ትውፊት ማለት እሱ ነው። የተቀበልነውን የምንሰጠው ነው። እኛ ከአባቶቻችን የተቀበልነውን ለልጆቻችን የምናወርሰው ነው። ስለዚህ ትውፊት ሲወርድ ሲወራረድ እኛ ጋር የደረሰ ነገር ወይም ደግሞ የተቀደሰው አስተምህሮ መጽሐፍ ቅዱስ ራሱ ባይዘው ትውፊት ነውና በኋላ ላይም እናነሳዋለን። በተለይም ደግሞ እንግዲህ ትውፊት በዚህ መልኩ ከተረጎምነው የመጀመሪያው ቤተክርስቲያን በተለይ ትውፊታዊ ናት። እስከ 5ኛው መቶ ክፍለ ዘመን እንደሞ እስከ ጉባኤ ኬልቄዶን ድረስ እስከ 451 ድረስ ሚደንቅ ክርስቲያናዊ ትውፊት የታየበት ህብረት ነበረ። ከዛ በኋላ እንግዲህ ይሄ ትውፊቱ በሁለት አይነት የመከፈል ነገር ይታይበታል። የመጀመሪያው ምንድነው ምስራቃዊና ምዕራባዊ ትውፊት ተብሎ ማለት ነው። ምዕራባዊ ትውፊት የምንለው በተለይ የሮማ ቤተክርስቲያን በዚህ በኬልቄዶን ጉባኤ ምክንያት አማካኝነት የነበራት የበላይነት ዝንባሌ ስለነበር ይሄ መንበረ ጴጥሮስ የሚለውን ነገር በከፍተኛ ሁኔታ ያቀነቅኑታልና ሁሉንም አብያተ ክርስቲያናት እኔ ልምራይነት ነገር ይታይባት ስለነበረ ከዛም በተጨማሪ ደግሞ አስተምሮአዊ የሆነ ዶግማቲክ ኢሹ ላይ በክርስቶስ ባህሪያት ላይ ተነሱ አወዛጋቢ ጉዳዮች ስለነበሩ እንግዲህ ከቤተ ክርስቲያን ተነጥላ የራሷን አይነት ስትወስን እነዚህ የነበሩት ትውፊታዊ ነገሮች ግን ያልተለዩ አሉ። በጣም ብዙ ምን መሳሰልባቸው ጉዳዮች አሉ። እሱ አንዱ የሚያሳየው ምንድነው ትውፊቷንም እንዳልተቋረጠ የሚያሳይ ነው። ወይም ደግሞ ከመጀመሪያዎቹ ትውፊት ትንሽም ቢሆን ቀንጨባ ይዛ እንደሄደች የሚያሳይ ነው። ለምሳሌ ስለ በዓላተ ቅዱሳን አከባበራችን ስናይ፣ የአጽዋማት ቀኖናዎችን ስናይ፣ የገዳማት ስርዓቶቹ በጥቂትም ቢሆን የሚስጥራተ ቤተክርስቲያን በእርግጥ ከኦርቶዶክሳዊ ከሆነ ነገር ትንሽ የሚለይ ነገር ቢኖራቸውም አሁን ድረስ ግን ሚስጥራት የሚፈጽሙ ናቸው። ስለ ቅዱሳን ምልጃ ያላቸው አስተምሮም ቢሆን የሚነቀፍ ነገር እንዳለው ሆኖ ግን ደግሞ ትውፊታዊ ነገር የሚታይባት ቤተክርስቲያን ነች። ይሄኛው ምስራቃዊ ትውፊት ደግሞ በተለይ የተለየ አይነት ትውፊት አለው በጣም የሚደንቅና ለዛ ሳይበረዝ እኛ ጋር ለመድረሱ ምክንያት አንዱ ምንድነው? የመጀመሪያው ከ12 ሐዋርያት አብዛኞቹ አስተማሩት በዚህ በመስራቃዊ አካባቢ ነው ያስተማሩት። ሰማዕትነትም ተቀብለው ያረፉት በዚሁ አካባቢ ነውና እሱም አንዱ ትውፊት ሳይበረዝ እኛ ጋር ለመድረሱ ምክንያት ሆኗል። ከዛ ባለፈ ደግሞ ለዕብራውያን ትውፊት ራሱ ቅርብ ነበር። ይሄ ምስራቃዊ የነበረው ክርስትናው እንግዲህ የተመሰረተው በዕብራውያን ላይ መሰረቱ ነው ስለሆነ አካባቢም ቦታውም እዛው ኢየሩሳሌም ላይ ስለሆነ ያ ትውፊት ክርስቲያናዊ መልክ ይዞ ለኛ እንዲደርስ በተለይ የኢትዮጵያ ቤተክርስቲያን የተለየ አይነት ትርጓሜ የተለየ አይነት የሥርዓታዊ ነገሩን በሙሉ ኢትዮጵያዊ ባህል አስይዛ ነው ለኛ ያስረከበችን። ኢብኒፋውን ቅዱሳን ስላት ራሱ ስናይ የሚሳሉት ነገሮች በሙሉ የተፈጸሙት ድርጊቱ ዕብራውያን ላይ ነው ወይም ደግሞ እስራኤል ላይ ነው፣ ግን ደግሞ የቀረበበት መንገድ ለኛ እንዲገባን ነው።
ለምሳሌ እመቤታችንን መሶባ ሲዘው ምናምን የሚስሉት ነገር ቅዱሳን ስዕላቶቻችን ራሱ ኢትዮጵያ መልክ ለመግለጽ የሚደረግ ጥረት ነውና ትውፊቱን በሙሉ ራሱ ሳይበረስ ሳይቀነስ ለኛ ለመድረሱ ምክንያት አንዱ ለዕብራውያን ትውፊት የቀረብን በመሆናችን ነው። ከዛ ባለፈ የቤተክርስቲያን መስረታና ጥንታዊ ትምህርት ቤቶቿ ደግሞ በዚሁ በመስራቃዊ ነበር። ለእነ አንጾኪያ እና የእስክንድሪያ ትምህርት ቤቶችም በዚህ ስለነበሩ በጣም እጅግ ጠቃሚ የሆነ አስተዋጽኦ ነበራቸው። እንግዲህ ትውፊት በቤተክርስቲያን በሶስት ይከፈላል። የመጀመሪያው ነገር የሚዳሰስ የሚጨበጥ የሚታይ ነገር በሙሉ እነዚህ ቁሳውያን ትውፊት ብለን እንገልጻቸዋለን። ለምሳሌ ቅዱሳት መጻሕፍት ቁሳውያን ትውፊቶች ናቸው። ንዋያተ ቅዱሳቶቹ በሙሉ ከትውልድ ወደ ትውልድ የሚተላለፉት ነገሮች በሙሉ ቁሳውያን ተብሎ ሊገለጡ ይችላሉ። አብያተ ክርስቲያናት፣ ገዳማት እነዚህም በሙሉ ቁሳውያን ብለን ልንከፍላቸው እንችላለን። ከዛ ባለፈ ቃላውያን ትውፊቶች አሉ። በቃል ከአባቶቻችን ተምረን ለኛ ያገኘናቸው። ለምሳሌ ወንጌል ከመጻፉ በፊት የተሰበከው በቃል ነው። ጌታችን ያስተማረው በቃል ነው። ወንጌል ለምሳሌ የመጀመሪያው ወንጌል ለመጻፍ ቢያንስ 10 ዓመት ፈጅቶበታልና 10 ዓመት በሙሉ ሳይቋረጥ ሳይዛነብ በቃል ነበረ ሲተላለፍ የነበረው ማለት ነው። ስለዚህ በቃል የሰሙትን ሐዋርያት ለኛ ይጻፉልን። ስለዚህ በቃል የሆነ ትውፊት አለ። እንዲሁ ለማጠናከር ያክል ቅዱስ ጳውሎስ ለጢሞቴዎስ ሲልክለት በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከእኔ የሰማኸውን ጤናማ ቃል ምሳሌ ያዝ ይላልና እንግዲህ በቃል የሰማውን ጭምር ጤናማ የሆነ ነገር በሙሉ እንዲይዝ ያሳስባል። ከዛ ባለፈ ትውፊት ርዕይም ነው። የሚታይ ትውፊት አለና እኔ ከአባቴ ያየሁትን ነገር ነው ዛሬ እኔ ለልጆች የማስተምረው እኔ የምኖረውና አባቴ ሲያደርግ ያየሁትን ነገር በርዕይ በአይን አይቼ የሚወስደው ትውፊታዊ ቤተክርስቲያናዊ ስርዓቶች አሉና በዚህ መልኩ እንከፍላለን። ትውፊትና መጽሐፍ ቅዱስን በተለይ ስናይ ትውፊት መጽሐፍ ቅዱስን ያገኘንበት መንገድ ነው። መጽሐፍ ቅዱስ ራሱ ለኛ የደረሰው በትውፊት ነው። ለምን? ከትውልድ ወደ ትውልድ የሚተላለፍ ስለሆነ። ከሱ ባሻገር መጽሐፍ ቅዱስን ራሱ መጽሐፍ ቅዱስ ነው ብለው የሰጡን አባቶቻችን ናቸው። በምን ስንል እነሱም በትውፊት ያገኙትን ከአባቶቻቸው የወረሱት ስለሆነ ማለት ነው። ስለዚህ ትውፊት መጽሐፍ ቅዱስን ያገኘንበት ራሱ አንዱ መንገድ ነው። ትውፊት የቅዱሳት መጻሕፍት ቃል እንዳይበረዙ እንደሞ እንዳይፋለሱም ጭምር የሚጠብቅ ነው። አሁን እኔ ጋር የደረሰው ቅጂ ትክክል ለመሆኑ ማረጋገጫው ከኔ በፊት የነበሩ አባቶች ያስቀመጡት ቅጂ ነው። ስለዚህ እሱን ደግሞ ማገኘው በትውፊት ነው። ስለዚህ ትውፊትም የቅዱሳት መጻሕፍት እንደማመሳከር ይታያል። ትውፊት በራሱ ቅዱሳት መጻሕፍትን የሚያብራራ ነው። በጣም ብዙ ግልጽ ያልሆኑ ጉዳዮች የሚብራሩት በትውፊታዊ መንገዱ የተገኙ ቅዱሳት መጻሕፍቶች ናቸው። ለምሳሌ ጌታችን ኢየሱስ ክርስቶስ ከተወለደ ወይም ደግሞ በ12 ዓመቱ ቤተ መቅደስ እንደሄደና ከዛ ደግሞ እንደጠፋባቸው ይናገራል። ከዛ በኋላ ግን መጥቶ የሚናገረን ስለ ጌታችን በ30ኛው ዓመቱ ነው። ይህን ሁሉ ዓመት የት ነበረ የሚለውን ጥያቄ ብናነሳ የሚመልስልን ትውፊት ነው። ስለዚህ እንደዚህ አይነት ነገሮች በሙሉ የሚያብራራ ትውፊት ነው። መጽሐፍ ቅዱስ ራሱ ለምሳሌ ቅዱስ ዮሐንስ በወንጌሉ ምዕራፍ 20 ቁጥር 30 ላይ ምንድነው ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይተጽፏል ነው እንጂ ያልተጻፈ በጣም ብዙ ነገር እንደነበረ ራሱ ዮሐንስ ይናገራልና የተጻፈው ክርስቶስ የእግዚአብሔር ልጅ እንደሆነ አምነን እንድንቀበልበት ያክል ነው እንጂ ብዙ ያልተጻፈል። እንዲሁም ወንጌሉን ሲደመድመው ጌታችን ያደረጋቸው ታምሮች ቢጻፍ ዓለም ሁሉ እንደማይበቃ ጭምር ገልጦ ነው። ያ የሆነበት ምክንያት ምንድነው? እኛ እንድናምን ወይም ደግሞ ክርስቶስ እግዚአብሔር ልጅ ነው ብለን እንድናምን እንድንመሰክር የሚያስችለንን አይነት ነበረ እየተጻፈልን ማለት ነው። ከዛ ባለፈ እንደው ቀደም አድርገን ስናየው ራሱ ትውፊት በዘመነ አበው ራሱ ትውፊት ነበረ። ለምሳሌ የሕግ መጻሕፍት የተጻፉት ጌታችን ከመወለዱ ከ1400 ዓመት ገደማ በፊት ነበር የተጻፉት። ከዛ በፊት የነበረውን ጊዜ የተጻፈ ሕግ አልነበረም። ግን ደግሞ አባቶቻችን በሕግ ልቦና የሚያደርጓቸው ትውፊታዊ ነገሮች ነበሩ። ለምሳሌ መስዋዕት ማቅረብ፣ ስለ መስዋዕት አቀራረብ ራሱ የተጻፈ ሕግ አልነበራቸውም። ለመስዋዕት የሚሆን ንጹህ የእግዚአብሔር ሕግ ለምሳሌ አብርሃም አቤል እነ ኖህን ብንመለከት ንጹህ ለመስዋዕት የሚሆን ነገር ያቀርቡ ነበር። ከምን ተማሩት? የትኛው መጽሐፍ አነበቡት ብንል መልስ የለንም። ያገኙት ከአባቶቻቸው የተማሩትን ነገር እንደሆነ የምናውቅበት አንዱ በትውፊት ነው። በተለይ ትውፊት ደግሞ በቤተ አይሁድ የተለየ አይነት ትርጉም ይሰጠው ነበር። በትውፊት እንደተደረጉ የምናውቃቸው ነገሮች አሉ። እንደው ለምሳሌ ብናይ መጽሐፈ ምሳሌ አሁን የመጀመሪያው 25ቱ ምዕራፍ ናቸው ጠቢቡ ሰሎሞን የጻፋቸው። ከዛ በኋላ ያሉት ደግሞ በትውፊት ተገኝተው ከሌሎች ቅጂዎች ተገኝተው የሕዝቅያስ የንጉሱ
ባለሟሎች እንደጻፋቸው ራሱ መጽሐፈ ምሳሌ ምዕራፍ 25 ሲጀምር እኒ ደግሞ የተገኙ ናቸው ብሎ ነው የሚቀጥለው። ስለዚህ አይሁድ ትውፊት በትውፊት ያገኟቸው ነገሮች የማስቀጠል አይነት ልማድ ነበራቸው። ከዛ ባለፈ በሐዋርያት ዘመን ራሱ ስናይ ትውፊት የሚደንቅ አይነት ትውፊት ነበረ። በጣም ብዙ ነገሮች በመጽሐፍ ቅዱስ ማናገኛቸው ግን ደግሞ ሐዋርያት ተገለጡልን አሉ። በየት አገኛቸዋቸው ስንላቸው በትውፊት እንዳገኙት እንረዳለን። ለምሳሌ የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ስናነብ በነቢያት ናዝሬው ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ገብቶ ኖረ ይላል። በተለይ በ46ቱ የብሉይ ኪዳን መጻሕፍት ስለ ጌታችን ትንቢት የተነገሩበትን ስናይ ናዝሬው ይባላል የሚል ቃል በቃል አልተገኘም፣ አልተጻፈም። ግን ይህን ያገኙት በምንድነው? በትውፊት ነው። ከጠፉት በምርኮ ከተወሰዱባቸው መጻሕፍት እንደገና የተገኙ ናቸው እና ይህንን ማቴዎስ ያውቅ ያነብ ስለነበረ ይህንን ጽፎታል። እንዲሁም ባለፈው ስናነሳ እንደነበረው ማቴዎስ 27 ላይ ይሁዳ የሚሸጠው ሰው በ30 ብር እንደሚሸጡት ጭምር ቃል በቃል በተረፈ ኤርምያስ ላይ ተጽፏል። ያን ተረፈ ኤርምያስ አሁን ከ46ቱ ቅዱሳት መጻሕፍት ውስጥ ቤተክርስቲያናችን ትቀበለዋለች እና ያ ማቴዎስ የታገኘው ብለን ብንጠይቀው የት እንዳገኘው ቤተክርስቲያናችን ስለምታውቅ ከቅዱሳት መጻሕፍት መካከል አስገብተዋለች። ሌሎቹ ወንድሞቻችን ግን ይሄ የማይቀበሉት የብሉይ ኪዳን መጻሕፍት ውስጥ የማይቀበሉትን ያ ማቴዎስ የታገኝቶ ይሄንን ትንቢት ኢሳይያስ የተናገረ ማን ነው ኤርምያስ የተናገረውን ትንቢት የታገኘው ብንላቸው መልስ አይኖራቸውም። እየተገኘው በምንድነው? በትውፊት ነው የሚለውን ያጠናክራል። ከዛ ባለፈ እንዲሁ ቅዱስ ጳውሎስ ራሱ እንግዲህ ቅዱስ ጳውሎስ ምሁረ ኦሪት ነው። በጣም ኦሪትን በደንብ የተማረ ነው። ከዛ ባለፈ ደግሞ ያ የተማረውን ነገር ደግሞ አንዳንዴ በትውፊት ያገኛቸው ነገሮችም ጭምር እንዳሉ ያመለክታል። ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 7 ቁጥር 11 ላይ ሙሴ ወደ ፈርዖን ገብቶ የፈርዖን ባለሞች ወይም ደግሞ ጠንቋዮች እንደተቃወሙት ይገልጻልና እና አሁን ኦሪት ዘጸአት ላይ ማን እንደተቃወሙ ስማቸውን አይገልጽም። ግን ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ ኢያኔስና ኢያንበሬስ እንደሚባሉ ገልጿል። አሁን ቅዱስ ጳውሎስን የታገኘው ይህንን ስም ብንለው በትውፊት እንዳገኘው የሚያስረዳን ነው ማለት ነው። ይህንና የመሳሰሉ በጣም በመጽሐፍ ቅዱስ በርካታ ነገሮችን እናነሳለን። በትውፊት የተገኙ ግን መጽሐፍ ቅዱስ ላይ በደንብ የተገለጡ ነገሮች አሉ። ከብሉይ ኪዳን መጻሕፍት ስንፈልግ ላናገኛቸው እንችላለን። ግን ደግሞ በትውፊት የተገኙ እንደሆነ ሐዋርያቱ ራሳቸው አብነቶቻችን ናቸው ማለት ነው። ከዛ ባለፈ በተለይም ደግሞ ስለ ትውፊት ቅዱሳን አባቶቻችን ወይም ደግሞ እነዚህ ሐዋርያናዊ የምንላቸው በደንብ አብራርቶ ይናገራሉ። ቃል በቃል የትውፊትን ጠቃሚታ ራሱ ያብራሩ አባቶቻችን አሉ። እንግዲህ ትውፊት በቀደሙት አበው ጌታ እንደ ምሳሌ ቅዱስ ኢሬኒዮስን ብናነሳ ከዚህ ዘመን ኑሮ ይልቅ እነዚያ ቀናት ወለል ብለው ይታዩኛል። ከልጅነቴ ጀምሮ የተማርኳቸውና በሕይወቴ ሰርጸው ዘወትር የሚኖሩ እነዚያ ነገሮች አባቴ ቅዱስ ፖሊካርፐስ የት ቦታ ተቀምጦ እንዳስተማረ ዛሬ ድረስ የቦታው ትዝታ ከአይምሮዬ ስሉ አልጠፋም። እንዴት ይወጣና ይገባ እንደነበረ የአኗኗሩ ሁኔታ አቀራረቡ ለምእመናን የመከራቸው ያስተማራቸው የገሰጸባቸው ቃላት ከሐዋርያው ቅዱስ ዮሐንስ ጋር ምን እንደተነጋገሩ ጌታችን በአካል ካዩት ሐዋርያት የተማራቸው ትምህርቶች እነሱ የነገሩትን ሁሉ እንዴት ያስታውሳቸው እንደነበረ ስለ ጌታችን ከአንደበታቸው የሰማቸውን ነገሮች በሙሉ ያስታውስ እንደነበረ ቅዱስ ኢሬኒዮስ ይናገራል። እና ይህ ነገሮች በሙሉ ምንድነው? በትውፊት ነው ያገኛቸው። ለምን? ከአባቱ ፖሊካርፐስ ደግሞ የቅዱስ ዮሐንስ ደቀ መዝሙር እንደነበረ ባለፈውም አንስተናልና ይህ በሙሉ የአፖስቶሊክ ሰክሰሽን ነው። ሲወርድ ሲወራረድ የመጣ ነገር የሆነ ስለሆነ እሱን ያለን ቅዱስ ጎርጎርዮስ ዘኑሲስም ያነሳል። ለምናስተምረው ትምህርት እውነተኛ ማስረጃው ከቅዱሳን ሐዋርያት በደቀ መዛሙርቶቻቸውና አስረፍሮታቸውን በተከተሉ ቅዱሳን አበው በኩል ያገኘነውና የወረስነው ትውፊት ከኛ ጋር መኖሩ ነው ይላልና እውነተኛ ነገር እንደምናስተምር እውነተኛ ነገር እንደምንከተል ራሱ የሚያረጋግጥልን ትውፊት ነው። ያን እውነተኛ ነገር ያገኘነው በትውፊት ስለሆነ ማለት ነው። እና ቅዱሳን አባቶቻችን በዚህ መልኩ ስለ ትውፊት ይናገራሉ። በተለይ ቅዱስ ዮሐንስ አፈወርቅ ደግሞ የሚደንቅ አነጋገር አለው። ሐዋርያት ሁሉንም ነገር አልጻፉልንም፣ እንዲያውም የበለጠውን ያስተማሩን በቃልና በማሳየት ነው። ለኛ ከጽፎቻቸው ጋር ያወረሱን ትልቅ ሀብት ቢኖር ትውፊታቸው ነው ይላልና በቤተክርስቲያን ትልቁ ሀብታችን ትውፊት ነው። ሁሉንም ነገር ያገኘነው ቅድም እንዳልነው በትውፊት ነውና ምን እንዳስተማሩ ኢቭን ጌታችን ያስተማረው ነገር በሙሉ ቅድም ሙሉ እንዳልተጻፈ አይተናልና ቅዱስ ጳውሎስ በመልእክቶቹ አንዳንዴ ጠቀስ ያደርጋቸዋል። እኔ ያላዝም ጌታ ነው ይላል። ለምሳሌ ስለ ጋብቻ ሲያስተምርና ማቴዎስ ወንጌል ምዕራፍ 19 መተን ስናይ ስለ ጋብቻ ያስተማረውን ግን ያልተጻፈ ነገር አለ። ሌሎችም ወንጌላውያን እነ ሉቃስም ቢሆን የጻፉት ነገር አለ። ግን ደግሞ ጌታችን
በቃል ካስተማራቸው የሰሙትን ደግሞ የጻፉልን በርካታ ነገሮች አሉና እንግዲህ ትውፊት የቤተክርስቲያናችን ሀብት እንደመሆኑ መጠን በጣም ሊጠበቅ የሚገባው በጥንቃቄ ሊያዝ የሚገባው ነው ማለት እንችላለን። ለምን ከኛ ወደ ልጆቻችንም ነገር የሚተላለፍ ስለሆነ ማለት ነው። በአጠቃላይ ትውፊትን በዚህ መልኩ መጽሐፉ ላይ ተቀምጧል። በርካታ ነው ነጥቦቹ እዚህ ላይ ያሉት። ትውፊት ሲባል በተለይም ሁለቱ የአይሁድ ትምህርት ቤቶች አሉ ትውፊት የሚማሩባቸው ራባን የሚባለውና ሻማይ በሚባሉት ትርጓሜም ጭምር ከዛ የመጣ ስለመሆኑ ነው። ለምሳሌ አሁን ቅድም እንደጠቀስከው ቤተክርስቲያን ትልቁ ከ451 ኬልቄዶን ጉባኤ ሲመጣ መለካዊ ተብሎ የተነሳውም ንጉሳዊ አምልኮ እንጂ የሐዋርያት ቅብብሎሽ የክርስቶስ ትምህርት ያልሆነ ዶግማን የሚጥስ ትምህርት በክርስቶስ ባህሪ ላይ የተሰናከለ ትምህርት ይዘው ሲመጡ ግላዊ ሐሳብ ነው። ስለዚህ አሁን በዘመናችንም ያሉ ሰዎች ራሱ መጽሐፍ ቅዱስ ላይ እንዲህ ይላል እንዲህ አይልም ለማለት በራሱ መብት እንደሌላቸው ይናገራሉ። ምክንያቱም ይሄ አንዱ በትውፊት ሲመጣ እስከ ሁለተኛው መቶ ክፍለ ዘመን ድረስ መጽሐፍ ቅዱስ እንዳልተሰበሰበ ራሱ ማን ይጻፍ ምን ይጻፍ እንዳልተጠቀሰ ከዛ ጌታችን ያስተማረው መጽሐፍ ቅዱስ ራሱ ልክ ቅዱስ ጳውሎስ የሙሴን ጠቅሶ ሲጽፍ ቅድም ልክ የጌታችንን ቃል እንዳመጣው ያኔስና ያምበሬስ ስለመሆናቸው በየትኛው መጽሐፍ አሁንም አልተጻፈም። ቅዱስ ጳውሎስ ግን እነሱ ጠንቋዮች ስለመሆናቸው ይጽፋልና ሌሎችም ልክ ዮሐንስ ወንጌል ላይ ወደ መጨረሻዎቹ በእንመለከት 21 ላይም እዚህ ላይ በስፋት ከተብራራው መካከል በተዘጋው ደጅ ውስጥ ገብቶ ተገለጠላቸው በዚህም መጽሐፍ ያልተጻፈ ሌላም ተአምር ነገራቸው። ይሄ ማለት ተአምረ ኢየሱስ ሲጻፍ አሁን ቤተክርስቲያን ዝም ብላ አይደለም አንዱ ከግል የፈለቀ ትምህርት ቤተክርስቲያን የማትቀበለው እንዴት የሚለውን አመጣጡን ማን ተናገረው የሚለውን የአበውን ትምህርት ይፈትሻሉ። ለምሳሌ እነ ቅድም የጠቀስከው ሄሬኒዮስ ከሌሎችም ጋር የነበራቸውን ትምህርት ቃል በቃል ሲናገሩ የነበረው በዚህ መጽሐፍ ላይ ያልተከተበው እየሰሙ ያመሳከሩ ጽፈውታል። የነ ፓፒያንስ ከዛ የነበሩት ትምህርቶቻቸው በሙሉ በዚህ መጽሐፍ ላይ የሌለ ለምሳሌ 81 አሐዱ ላይ ራሱ አንቀበልም 66 ነው የማለት ራሱ ሞራል እንደሌለ ምክንያቱም ራሱ የተቀበልነው ቅድም እንዳብራራው ትውፊት ነው። በቃ በትውፊት የመጣ ስለመሆኑ ነውና ማመሳከሪያ አንዱ ምስራቃዊ ቴዎሎጂ የምንለው ወይም አስተምህሮ ይሄ ካቶሊካዊ እስከ 451 አንድ የነበርን በሐዋርያት ትምህርት ላይ የጸና ስለነበረ ከዛ በኋላ ግን መከፈሎች ሲመጡ ግላዊ አስተምህሮችና በዘመናችን የምንመለከታቸው ብዙ ዲኖሚኔሽንሶች እንዲፈልቁ ያደረገው ያ ነው። ቤተክርስቲያን ታዲያ እንዴት ተጠብቃ አንድ ሆና አንዲት ተዋህዶ ይዛ ቀጠለች ስንል አሁንም ትውፊት ነው። ምክንያቱም ከመጽሐፍ ቅዱስ በፊት የክርስቶስን ትምህርት ተጠብቃለች። ሲታተሙ ማረጋገጫው ራሱ ማን ጻፈው ለምንድን ነው ሲባል ማንጸሪያው ከነበሩት ከግራቸው ስር የተማሩት ከሐዋርያት በኋላ የተነሱት ሐዋርያን አበው ምስክርነታቸው ቅድም የጠቀስካቸው እነ ሄሬኒዮስ ሌሎችንም አባቶች ከቅዱሳን ሐዋርያት እግር በእግር እየተከተሉ ያስተማሩትን ትምህርት በመጽሐፍ ላይ ያልተጠቀሰውን እንዲህ ያብራራ ተጠቅሷልና ነው ቤተክርስቲያን እንዴት አድርጋ እንደጠበቀችው በስፋት ሊጠበቅም እንደሚገባ ተናግራለችና ይሄንን ሰው ቢያነብውና ቢረዳው ብዙ በዘመናችን ላይ ስተት የሚመስሉ ነገር ግን በትክክል ትውፊት ማለት መጽሐፍ ቅዱስ ራሱ ትውፊት ባይኖር መጽሐፍ ቅዱስ መኖር እንደማይችል ትውፊት ራሱ አፋዊ ይሄ ዘልማዳዊ ምንድነው ይሄ ሲናገሩ ሰዎች ትውፊት ሲባል ራሱ በሁለት ነው በቃል የመጣ አለ ከዛ ደግሞ በጽሁፍ የተቀመጠው አመሳክሮ የሚታያልና ይሄ አፈ ታሪክ የሚመስላቸው ሰዎች አሉ ከአፈ ታሪክ ጋር የሚቀላቀልባቸው ሰዎች አሉና ምስራቃዊ ቴዎሎጂ የሐዋርያትን ትምህርት ክርስቶሳዊ ትክክለኛ ሰንሰለቱን ማስጠበቂያው አንዱ ይሄ ነው። ይሄ ባይኖር ቅድም ከተናገርነው ውስጥ ታሪክ አይኖርም ነበር የሚሉትና ሌሎችም ደግሞ ይሄ ግኖስቲሲዝም ተነስቶ ትምህርታቸው በዓለም ላይ ሲስፋፋ አንዱ ማጥፊያ የሆነው ሐዋርያት ያላስተማሩትን ማረጋገጫው የነበረው ግን በመጽሐፍ ቅዱስ ታትሞ ያልወጣ በሌሎች ሐዋርያት ግን የተጻፈው ትምህርት በደቀ መዛሙርቶቻቸው ከነሱ በኋላ በተነሱት ማረጋገጫነት የቤተክርስቲያን ትምህርት ተጠብቆ ሄዷልና እነዚህ ሁሉ ቢያዩ በስፋት ያገኙታልና እንዳልከው ሰፊ ነው። እስቲ ወደ ሁለተኛው ምዕራፍ እንመለስና በተለይም የመጀመሪያው መቶ ክፍለ ዘመን ይነሳል። ይሄ የመጀመሪያው መቶ ክፍለ ዘመን የክርስትናው ዓለም ሲዳሰስ በጣም በርካታ ነገረ ድህነት የተፈጸመበት አጠቃላይ ነገረ ድህነት የተሰበከበት መገለጥ የታየበትና ብዙ ታሪኮች ሰማዕትነትና ሐዋርያት የሚፈሩ የነበሩት
በጽባት ስለ ክርስቶስ ትምህርት ያስተማሩበትና ሰፊ ጉዳዮችን ይዳስሳልና እዛ ላይ ያዛቸውን ነጥቦች ብትዘረዝርልን። እንግዲህ ሁለተኛው ክፍል የሚያነሳው ደግሞ እንግዲህ ከጌታችን እግር ስር ቁጭ ብለው ከተማሩ ቅዱሳን አባቶቻችን ናቸው። በተለይም በዚህ በመጀመሪያው መቶ ክፍለ ዘመን ተጋድሏቸውን የፈጸሙት አባቶቻችን ሐዋርያትን ነው የሚዘክረው የሚያነሳውና በተለይ እንግዲህ ከትንሣኤ በኋላ የሐዋርያት ኑሮ አመለካከት ሁሉ ነገራቸው ነው የተለወጠውና ቅድም እርሶ እንዳነሱት ፈሪዎች የነበሩ ጥዋን ሆነዋል፣ በጣም ደፋሮች ሆነዋልና በመላት ነው ቃል እግዚአብሔርን ያስተምሩ የነበረው ታምራትን ይፈጽሙ የነበረውና እንግዲህ ትንሣኤው ያላረገልን ነገር የለም። በተለይ እንግዲህ የክርስቶስ ትንሣኤ የትንሣኤያችን በክርስቶስ ስለሆነውን አረጋገጠልን፣ መነሳት ሙቶ መቅረት እንደሌለ አሳየን አረጋገጠልን እና ከዚህ በኋላ እንዲሁም አይሁድ ተከራክረው ነበር አይደለ በጌታ ትንሣኤ በጌታ መቀበር ላይና እዚህ ሐዋርያት ሥራ ላይ ተጻፋልና በቃ ከዚህ በፊት ክርስቶስን ብለው የተነሱ ነበሩ። ይሁዳ የሚባል የተነሳ ነበር። እሱ ነቢያትን አስከትሎ ነበር። 400 ነቢያት ተከትሎት ነበር፣ ወይም ደግሞ 400 ደቀ መዛሙርትን አስከትሎ ነበር። ሁሉም ግን ጠፍተዋል እና እነዚህም እውነት ከእግዚአብሔር ካሉን ይጠፋሉ ብሎ እስከ መናገር የደረሰ የአይሁድ መምህር ነበርና በእግዚአብሔር መሰረትነት የታነጸች ቤተክርስቲያን ስለሆነች በተለይ ከትንሣኤው በኋላ የተፈጸመው ነገር በጣም የሚያስደንቅ ነው እና ሐዋርያቱም ወንጌልን የተረዱበት መንገድ የሚያስተምሩበት መንገድ በጣም የሚደንቅ ነበርና በቃልም በተግባርም ብርቱዎች ነበሩ በጣም እና ጌታችን ደግሞ ነግሯቸዋል የሚልካቸው በተኩሎች መካከል እንደ በግ ነው የሚልካቸውና የሚደርስባቸው ነገር ስናስብ ከአይምሮ በላይ ነው። በጣም ቤተክርስቲያናችን ዘወትር ለተለት የምትዘክራቸው የምታስባቸው በጣም በብዙ መንገድ ነው እና አንዱ ዋነኛው መንገድ የፈጸሙት ነገር ያረጉት ነገር ከአይምሮ በላይ ነው፣ የሚደንቅ ነው እና እንዴት ሰማዕትነትን ይቀበሉት እንደነበረ ስናይ በጣም የሚያስደንቅ ነው። ራሳቸውን ለጌታ እንዴት አሳልፈው እንደሰጡ፣ ለወንጌል ራሳቸውን እንዴት አሳልፈው እንደሰጡ እንግዲህ አንድ ሰው 2-3 አይጉር ማስተማር ማለት እንደነ ቅዱስ ጳውሎስ በጣም የሚደንቅ ነውና ይህ ሁሉ ከእግዚአብሔር የሆነ ነው። የእግዚአብሔር መንፈስ ነው እንዲህ በመላት እንዲሰብኩ ያረጋቸውና የነዚህን ሐዋርያት አመራረጥ ከመራረጣቸው ጀምሮ ጌታችን እንዴት እንደመረጣቸው እና ቅዱስ ጳውሎስ ራሱ ይናገራልና የእግዚአብሔር ጥበብ ከዓለም ሞኝነት ይደነቃል ይላልና በጣም ከዓለም ምርጥ የተባሉትን ነገር አይደለም የመረጠው፣ ምንም የማያውቁትን በጣም የዋሆችን ከሀብትም ከሁሉም በእርግጥ በስጥር የሆነ አመራረጥ ነበረውና ከአሳጥማጆችም ነበረ፣ ከባለ መድኃኒቶችም ነበረ፣ ከቀራጩ ነበርና ጌታችን የመረጠበት የራሱን ምክንያት አለውና እንዲሁም አባቶቻችን ሲያስቀምጡ በ12ቱ ነገረ እስራኤል ልክ ነው የመረጠው ይላሉና ሁሉም የሐዋርያት የመጡበት ነገር ወይ በአባታቸው በእናታቸው ከ12ቱ ነገር ነውና ለምሳሌ ቅዱስ ጴጥሮስ ከነገደ ስምዖን ነው። ሌሎችም እንደዚህ ብናነሳ ከ12ቱ ነገር ነው የወጡትና ራሱ የመረጠበት የራሱን ምክንያት አለው። እርሱን የምናውቅበት የለም። እንዲሁም አባቶቻችን ሙሴን ለመስፍና አሮንን ለክህነት የመረጠበት ምክንያት አይታወቅም ይላሉና የተመረጡበትን ነገር ያነሳል። ከተመረጡ በኋላ እንግዲህ 3 ዓመት ከ3 ወር ያክል በደንብ ወንጌልን እያስተማረ በተግባርም አሰልጥኗቸዋልና በጣም የሚደንቀው ፕራክቲስ ጭምር ይወጡ ነበር። ወንጌል ከተማሩ በኋላ 2 አድርጎ ይልካቸው ነበርና እንዲያስተምሩ ወንጌልን እንዲያስተምሩ እንዴት ማስተማር እንዳለባቸው የሚከብዳቸውን ነገር ደግሞ ይጠይቁት ነበር በቃ እና የሚወጣበት ለምሳሌ አጋንንት ሲከብዳቸው የሚወጣበት መንገድ ራሱ ጭምር ይነግራቸው ነበር። በጸሎት እንደሚወጣ በብዙ ልመና እንደሚወጣ ጭምር ይነግራቸው ነበርና ብርቱ ነው እንዲጋደሉ። የጌታችን ትምህርት በጣም ዋነኛ ነው፣ መሰረታዊ ነገር ነውና እንግዲህ የሐዋርያትን አመራረጥ ይተርካል። ከዛ ያስተማሩበትን ሀገረ ስብከት መንበሮቻቸውን በጣም ታዋቂ መንበሮች አሉ። በተለይ 6-7 የሆኑ መንበሮች አሉ። እነ አንጾኪያ፣ እስክንድርያ፣ ቁስጥንጥንያ፣ ሮም የምንላቸው በጣም ታዋቂ መንበሮች ናቸው። ቅዱሳን አባቶቻችን ብዙ ደቀ መዛሙርትን ያፈሩባቸው ናቸውና እንግዲህ ከዚህ በኋላ የነሱን ታሪክ ግርላቸውን ያነሳና ድምዳሜውን የሚያደርገው ደግሞ ምንድነው ቅዱሳን ሐዋርያቶቻችን በምን አይነት መልኩ ሰማዕትነት እንደተቀበሉ ነው ይህ መጽሐፍ የሚያነሳውና ቤተክርስቲያናችን በተለየ ሁኔታ ነው አባቶቻችን ሐዋርያትን የምታከብሩና አንዱ የሐዋርያት ክብር መገለጫው ምንድነው? ትምህርታቸውን ስትጠብቅ ነው ሐዋርያትን አከበርናቸው የምንለው። ሐዋርያት ከጌታችን የተማሩትን ነገር እኛ የምንቀበለው ከሆነ ነው ሐዋርያዊት የሆነች ቤተክርስቲያን አለችን የምንለውና ቤተክርስቲያናችን በተለይ በዚህ ስም ትጠራበታለች። ምንም ሳይዛነፍ ለምሳሌ በእኛ ቤተክርስቲያን አሁን እናት ቤተክርስቲያናችን እስክንድርያ ናት እና ከማርቆስ ከሐዋርያው ከማርቆስ ጀምሮ
እስካሁን እስካሉት እስከ አባታችን እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ሳይዛነፍ ሳይቋረጥ የመጣ አፖስቶሊክ ሳክሴሽን አለ፣ የሐዋርያዊ ትውፊት አለ፣ የሐዋርያዊ ክህነት አሰጣጥ አለና እና ቤተክርስቲያን አንዱ የሐዋርያትን ክብር የምትገልጥበት ነገር ምንድነው? ትምህርታቸውን ሳታዛባ በመጠበቅ ነው። ሐዋርያት የምትባለው ሐዋርያዊት ቤተክርስቲያን የምትባለው በዛ ምክንያት ነው። እና ሐዋርያትን በደንብ በሚገባ ነው ቤተክርስቲያናችን የምታከብራቸው። ሌላኛው ገድላቸውን በመመስከር ነው። ልክ በዚህ መጽሐፍ እንደተጻፈው ምን አደረጉ፣ ምን ቅዱሳት መጻሕፍትን ለቤተክርስቲያን አበረከቱ የሚለውን ማን ምን ጻፈ የሚለው በዝርዝር ተቀምጧል። መልእክታትን ጽፈዋል፣ ወንጌላትን ይጻፉ አሉ ከሐዋርያት፣ እንዲሁ በቃል ብቻ ያስተማሩ ምንም ያልጻፉም አሉና ገድላቸውን በመመስከር ቤተክርስቲያን ታከብራቸዋለች። ያ ገድል ደግሞ በተለይ በእኛ ቤተክርስቲያን አንዱ የሰማዕታትንም የጻድቃኑንም የሐዋርያትንም ገድል የሚጻፍበት ምክንያት አንዱ እነሱን የሚመስሉ ለቤተክርስቲያን የሚያበሩ ልጆችን መፍጠር ነው። ዋና ዓላማው እሱ ነው እና አባቶችን የሚያውቅ ትውልድ እነሱን መሆን ሊመኝ አይችልም። ቤተክርስቲያናችን እንድናውቅ ቤተክርስቲያን የምትገፋፋን እነሱን እንድንመስል እነሱን በህይወታችን በኑሯችን እያየን ምልክቶቻችን አድርገን አሁን እነሱ ኑሯቸው በሙሉ እግዚአብሔርን ወደ መምሰል የተጠጋ ስለነበር ወይም ደግሞ እግዚአብሔርን ለመምሰል ስለሆነ ሲጋደሉ የነበረው አብነቶቻችን ናቸው፣ ምሳሌዎቻችን ናቸው። በቃ እግዚአብሔርን ወደ መምሰል ወደምናረገው ክርስቲያናዊ ኑሮ ምልክቶቻችን ናቸውና ገድሎቻቸው የምንጽፈው የምናነበው የምንሰማው ታሪኮቻቸው የምናነበው ነገ እንደነሱ አይነት ሐዋርያ ቤተክርስቲያን ስለሚያስፈልጋት ነው። የቅዱስ ጊዮርጊስን ታሪክ የምትጽፈው ነገ እንደ ቅዱስ ጊዮርጊስ የሚያበራ ድንቅ ሰማዕት ቤተክርስቲያን ስለሚያስፈልጋት ነው። ስለዚህ ቤተክርስቲያናችን ገድላቸውን በመመስከር ሐዋርያትን ታከብራቸዋለች። ከዛም ባለፈ በስማቸው ሕንጻ ቤተክርስቲያን በመሰየም ጭምር ታከብራቸዋለች። ይህን ደግሞ ራሱ ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 56 ገልጦታልና ጃንደረቦቹን በቤቱ ዘላለማዊ ስም እንደሚሰጣቸው ራሱ እግዚአብሔር ቃል ገብቷልና ዘላለማዊ መጠሪያ ስም ሰርጧቸዋል። ኢምኒፍኛ በእነሱ ስም ራሱ እንድንጠራ ወዳጆቻችን ተብለን ጭምር በእነሱ ስም በጻድቃኑ በቅዱሳኑ ስም እንድንጠራ አድርጓልና ያ ምንድነው ራሱ የገባላቸው ቃል ኪዳን ነው። ዘላለማዊ የሆነ መታሰቢያ ሰጧቸዋል እና የትም ብንሄድ ቤተክርስቲያኑ በሐዋርያት ይሰየማል፣ በሌሎችም ቅዱሳን አባቶቻችን ይሰየማልና ቤቱ የእርሱ ነው፣ የእግዚአብሔር ቤት ነው። የሚቆረሰው የራሱ የክርስቶስ ስጋና ደም ነው። ግን ደግሞ ቤቱ ቤተክርስቲያኒቱ የእነሱ መታሰቢያ ናት፣ የቅዱሳን ሐዋርያቶቻችን መታሰቢያ ናትና በዚህ ልክ ሐዋርያትን ታከብራቸዋለችና በአጠቃላይ በዚህኛው በተለይ በሁለተኛ ክፍሉ ከሐዋርያት አመራረጥ ጀምሮ እስከ መጨረሻው የተጋድሏቸው ፍጻሜ ድረስ በሚገባ ተተንትኖ ቀርቧል ማለት ነው።